ከውጭ ስታዩኝ ለነገሮች ግድ የሌለኝ ምናምን እመስላለሁ አይደል? በውስጤ ግን እንደዛው ነኝ፣ እብሳለሁ። እንደውም ሩታ ለነገሮች ግድ የሌለኝ ነው የምመስለው ስታዩኝ፣ ነገር ግን ደግሞ በውስጤ በደንብ ከሌሎቹም እብሳለሁኝ እያለች ነው። ሰላም አለይኩም ወራህመቱላሂ ወበረካቱ። ድና የተከበራችሁ የቻናል ቤተሰቦች ሰላማችሁ ይብዛ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ቤተሰብ ሆናችሁ እንዳትረሱ። እና ሩታ እንግዲህ ለነገሮች ግድ የሌለኝ ብመስልም በውስጤ ግን እብሳለሁኝ እያለች ነው ማለት ነው። እንግዲህ ይሄ መልእክት ለውሽሚት ጭምር ነው። አንቺ እኔን ባሌን ለመቀማት ብዙ ርቀት ብትሄጅም እኔ ግን በራሴ ጥንካሬ በእጄ ውስጥ አስገብቻለሁኝ ብላለች ማለት ነው። እንግዲህ ውሽሚት ቁርጥሽን ወቂ፣ ዛሬ ያለቀስሽ መምጣትሽ አይቀርም እና ፌንት ነቅላ ሆስፒታል እንዳትገባ እንጂ ያላሰበችው ትልቅ ከባድ ነገር ነው እኮ የገጠማት ውሽሚት። እና ዛሬ ሪኦኦ ብትም እንግዲህ ምንም ማድረግ አይቻልም። ሩታ በተንኮል ከሆነ እኔ ጋር አትደርሽም፣ ነገሮችን ንቄ ስለምተዋቸው ነው እንጂ ግዴ ለለይ በመስልም ካንቺ ብሳለሁ ብላ እንግዲህ መልእክት አስተላልፋልሻለች። እና ከሷ እጅ ካሰበችበት ምንም ነገር ነገራችን ላይ ሄርሜላ አሁን ነው ጥያቄ ተጠይቀዋለች። ቃል ገብተህልኝ እሺ ብለህ አልነበረ? ለምን እንግዲህ ቻዩ ምንም ማድረግ አይቻልም። ለዚህ የምታደርገው ለምንድን ነው? እሷ ጋር ተዘጋጁ ጥያቄ ስለሚመጣበት አብርሃም በነገራችን ላይ ራሱ ጭንቅ ውስጥ ነው ያለው። ምክንያቱም ውዝግብግብ ያለ ምን ትላለች ደውንተ ለመለስ ይፈልጋል፣ ግን ደግሞ የሄርሜላን ጥያቄ ይፈራል ማለት ነው። ሌሎችም ደግሞ ወደዛ ለምንድን ነው የምትለው የሚባለው ትችት ይፈራል። እና ይሄ ማለት አይቀርም። አቤት ለማንኛውም ጥያቄዎችና ሰዎች እንደዚህ ይሉኛል የሚለውን ነገር ፍራቻ ማለት ነው አሁን እያደረገና ላይ ሰብ እያደረጋችሁ ቤተሰብ ሁኑ። ሩታ እንደምትፈልገው እንታረቅ